ከዛው እንግዲህ ነገሮችን በደንብ መነጋገር ያለብን ይመስለናል። ይሄ የፖለቲካ እንደው እርማት ፍለጋ ለመሄድ አይደለም ወይም ደግሞ በግራ በቀኝ ጫጫታውን በመፍራት ከትክክለኛው መሬት ላይ ካለውና ብልጽግና እየሰራ ካለው በጣም አደገኛ የሆነ ሴራ አንፃር ነገሮችን ያድበሰበሱ መሄድ አያስፈልግም። ህዋትን በተመለከተ የነበረን አቋም ይታወቃል። አሁንም ከዛ የተለወጠ ነገር የለም። በዛ መነጽር መመልከትና ነገሮች ኢትዮጵያን አሸናፊ አድርጎ በሚወጣ መልኩ እንዴት ይሄዳል የሚለው ነገር ላይ ነው መጨነቅ ያለብን እንጂ ገና ለገና ህዋትን ደገፋችሁ የኢትዮጵያ ጠላት የነበረን የአማራን ህዝብ ለከፍተኛ አደጋና ለሉና አደጋ ይዳረገን እነዚህን አሁን በስልጣን ላይ ያሉትን ሰዎችም ወደ 4 ኪሎ እንዲመጡ ጉልበት የሆናቸው ህዋት እያለ እንዴት ብልጽግና ላይ ተቃውሞ ታነሳላችሁ የሚለው እንዲህ አይነቱ ጫጫታ ሁሉ ለምን እንደሆነ ይገባናል። እሱ አይደለም ትልቁ ትኩረት። በአሁን ሰዓት ይሄ መነሻው ምንድነው? በትክክል ከዚህ ጀርባ ከመጋረጃው ጀርባ ያለው እንቅስቃሴ ማን ነው? ማን ናቸው ከጀርባ ያሉት? ምን አይነት እጆች ናቸው የተዘረጉት የሚለውን ምንም ለህዝብ ጥቅም ለሀገር ጥቅም ሲባል ከማጋለጥ ወደ ኋላ የምንለው ጉዳይ አይደለም። እኛ በተለያየ መልኩ መረጃውን ስንሰበስብ ነበር። ማን ከጀርባው አለ? ማን ነው የዚህ ሴራ ጠንሳሽና ምን አስቦ ነው ይሄንን ነገር የጀመረው የሚለውን በደንብ ህብረተሰቡ ማወቅ ስለሚገባው ሐቁን ለህብረተሰቡ ማስረዳት ይገባናል። እንግዲህ ገለታው በደረሰን መረጃ መሰረት እንግዲህ ቀጥታ አነበዋለሁ። ይሄንን መረጃ እዛ ውስጥ ያሉ ከጉዳዩ ጋር ቅርበት ያላቸው በብልጽግናም ሆነ በህዋትም ሆነ በተለያዩ አካላት ውስጥ የኢትዮጵያን ቀጣይነት የሚፈልጉ እየተደረገ ካለው ግርግር ጀርባ ትልቁን ምስል ተመልክተው ይሄ ሐቅ መውጣት አለበት ብለው መረጃውን ያደረሱን ወገኖችን እማኝ በማድረግ ነው የምናቀርበው። እንግዲህ ሰሞኑን ጌታቸው ረዳ በአደባባይ የሱ ተባባሪዎች እነ ጻድቃንና ሌሎችም የአብይ አህመድ መንግስት ህዋትን የትግራይ ዲፌንስ ፎርስ የሚባለው ቲዲኤፍን ለምን ልክ አስገባም ለምን ዝም ብሎ ያያቸዋል የሚል ቅስቀሳ ሲያደርጉ ሰንብተዋል። የአብይ ምላሽ ምን ነበረ? እኛ በራሳችን አንድ እርምጃ ብንወስድ የፕሪቶሪያን ስምምነት የጣሱ ተብለን በዓለም አቀፍ ኮሚኒቲ እንወገዛለን። ለህዋትና ለቲዲኤፍ የፖለቲካና የዲፕሎማሲ ተተኳሽ ማቀበል ነው፣ ልናደርገው አንችልም የሚል ምላሽ ሰጥቷቸው ነበር። ወዲያውኑም ተገናኝተዋል። ጌታቸው ረዳ የራሱን ሰዎች ሰብስቦ ከአብይ አህመድ ጋር ዝግ ስብሰባ አድርገው ነበር። በዚህ ስብሰባ ላይ አብይ አህመድ የሚከተለውን የተናገረው የእናንተ የትግራይ የሰላም ኃይል ቲፒኤፍ የሚባለው ማለት ነው አፋር ክልል ላይ ሐራ መሬት በሚል ነፃ መሬት በሚል ይዘው እየተወረወሩ ትግራይ ክልል እየገቡ ጥቃት የሚሰነዝሩ አብይ አህመድ በመሳሪያም በፖለቲካም ድጋፍ የሚሰጣቸው ኃይሎች ናቸው። ስምረት የሚባለው የጌታቸው ፓርቲ በእጅ አዙር የሚቆጣጠረው ኃይል ማለት ነው። እናንተ የትግራይ የሰላም ኃይል የሚባለው ጦር ግን ከቲዲኤፍና ከቲፒኤልኤፍ ከህዋትና ከህዋት ከሚመራው ሰራዊት ጋር ውጊያ ቢገጥም ጉዳዩ የውስጥ ስለሚሆን ዓለም አቀፍ ማህበረሰቡ እኔን የሚከስበት ምክንያት አይኖረውም። ስለሆነም በአፋር ግንባር ብቻ ሳይሆን በራያና በጸለምት ግንባር እናንተ ውጊያ ብትጀምሩ እኛ ከኋላ ሙሉ ድጋፍ እናደርግላችኋለን፣ የምትፈልጉትንም መሳሪያና ተተኳሽ እንሰጣችኋለን የሚል ሐሳብ በአብይ በኩል ይቀርባል። እነጌታቸው አላቅማሙም፣ ተስማሙ። በአጠቃላይ የዚህ የሰሞኑ ግርግር መነሻው ይሄው ነው። ሌተናል ጀነራል ታደሰ ወረደ ከየት መጡ ምን እንዳለ ለብዙዎቻችን ግራም ያጋባ ነው። እንግዲህ ህዋት ውስጥ ያለው ክፍፍል ብዙ ነው። ጊዜያዊ አስተዳደር ውስጥ ብዙ ፍላጎቶች አሉ። የታደሰ ወረደ መግለጫ አጠቃላይ ምስሉን ሊያሳይ የሚችል አይደለም። ያው አዲስ አበባ ስለሚመላለስ በዚህ አግባብ ሊታይ የሚገባው ነው። አብይንም ላለማስቀየም የትግራይ ህዝብንም ፍላጎት ለመጠበቅ በመሃል ተወጥሮ ያለ ግለሰብ ነው ታደሰ ወረደ። ስለዚህ ነገሮችን በደንብ መመልከት ይገባናል። ከዚህ ጀርባ የአብይ አህመድ ቁማር ነው ያለው፣ የአብይ አህመድ ሴራ ነው ያለው። ያንን በደንብ መረዳት ይገባል ለማለት ነው ገለታው። በቃ ይሄንን መረዳት አለብን ኢትዮጵያውያን። ይሄን ለመረዳት መዘግየት የለብንም። ይሄ ቀላልም ይመስለኛል። በጣም ኮምፕሊኬትድ የሆነ የተራቀቀም ነገር አይደለም። ቁጭ አድርጎታል። ይሄን ወልቃይትን ጉዳይ ቁጭ አድርጎ ይጠብቀዋል። የመጨረሻ አንድ መዳኛ ነው፣ መዳኛ መንገድ ቢያንስ ለተወሰነ ጊዜ መግዣ መንገድ አድርጎ የተወሰደው ወልቃይት። ይሄ ሁለት ህዝብ በሰለይ እርስ በርሱ ከተዋጋ ወደ አብይ አህመድ የሚወረወር ጦር ይበርዳል። ወደጎን ይሄ ህዝብ ሲዋጋ ሁለቱም ኃይል ይዳከማል። እኔ ቆያለሁ እኮ
የቀላል ነገር ነው በእውነትና ይህ ህዝብ መንቃት አለበት። የሚያታግሉ ኃይሎችን ትብብር ማድረግ ነው ያለባቸው፣ ሊነቁበት ነው የሚገባው። አሁን ተመልከት አንዳንድ እንትኖች ውይይቶችን ባለፈው አዳምጥ ነበርና ምን ይላሉ መሰለህ? አሁን ፋኖ የአማራን ህዝብ ጦርነት እኮ ኋላ ቀር ነው፣ ለምንድን ነው የሚዋጋው? ኋላ ቀር ነገር አንስቶ ባህሉ መሰለኝ ምናምን እያሉ አማራን ህዝብ ትግል ያጣጥሉታል። በሌላ በኩል ደግሞ በዚህ በወልቃይት በኩል ግን ተነሳ ሴት ወንድ የለም ተነሳና ድንበርህን ጠብቅ ይሉታል። ከትግራይ ጋር ተወያይቶ መፍታት የለም አይቻልም። እሱ በጦርነት መፍታት። ወደ አብይ የሚደረግ ጦርነት ግን ወንጀል ነው። እሱ ቅዱስ አይደለም፣ ርኩስ ነው። ወደዛው ከህወሓት ጋር ወደ ጎን የሚደረግ ውጊያ ግን ቅዱስ ነው። እንደዚህ ያደረጉ እነዚህ አብን ሰዎች ሳይቀሩ ትንታኔ ሲሰጡ እየሰማው ነበር መሳይና ይሄንን መገመት እንዴት ያቀተናል ነው መሳይ። በዚህ በኩል ተዋጋ ተነጋግረህ ፍታ አይደለም እኮ አንድ ፕሪንሲፕል ያለው ሰው መሪ ያለው ሰው የዚህ ዲያሎግ መሪ ያለው ሰው እዛም ዲያሎግ ይሰራል፣ እዚህም ዲያሎግ ይሰራል። ወልቃይት በኩል ውጣ ሴት ወንድ የለም ከተት ወደ አብይ አህመድ ግን እሱ ኋላ ቀርነት እያሉ ነው ያሉት እና ይሄ ቁማር መሆኑን መቼም የሚያሳይ ነገር ነው። ስለዚህ የኢትዮጵያ ህዝብ በአጠቃላይ ይህንን ጉዳይ እየታዘበ ያለው ግን እዛ የሰዓቱ ሰለባ የሆነው የትግራይ ወጣት እና የአማራ ወጣት ግን ይህንን ቁማር ዞር በር ብሎ ማለት ያለበት ይመስለኛል። መጨረሻ ላይ እንደው የዚህ የወልቃይት ጉዳይ በዚህ ሰዓት ለወጣቱ ነው በተለይ መሳይ እንደው ይሰሙን ከሆነ እኛ ትንሽ ከፍ በእድሜም ስለምንል ብዬ የዚህ ትግራይ ወጣትና የአማራ ወጣት የወልቃይት ጉዳይ በዚህ ሰዓት መንትያ ጥያቄዎች አሉት። የራሱ ብቻ አይደለም፣ ተቀጥላ ጥያቄ ነው። ወደ ድረስ ፌደራል ስርዓቱ ተቀጥላ ጥያቄ ነው። እሱን የሚመስሉ መንታ ችግሮች አሉ በምድሪቱ ውስጥ። የድሬዳዋ እንላለን፣ አዲስ አበባ እንላለን፣ ወዘተ ብዙ አሉ። ይሄ ጉዳይ የወልቃይት ጉዳይ አሁን ጊዜያዊ መፍትሄ ነው የሚያስፈልገው። ዘላቂ መፍትሄ አሁን በዚህ ሰዓት የለውም፣ ጊዜያዊ ነው። ይሄ ጊዜያዊ መፍትሄ ደግሞ የሚመጣው ወደ ያለውን አስተዳደር በማፍረስ አይደለም። አሁን ያለ አስተዳደር አሁን የተዋቀረን አስተዳደር እና ፍርስ ቢባል ተፈናቃይ ይጨምራል፣ ሌላ ተፈናቃይ ነው የሚጨምረው። ሌላ ለመረጋጋት ነው። ምናልባት አንዱ አፈናቃይ ሌላው ተፈናቃይ የሆነ ደግሞ እንግዲህ ግጭቱ ሊጨምር ይችላል እንጂ መፍትሄ ሊሆን አይችልም በዚህ ሰዓት። ሁለተኛው ሬፈረንደም አይፈታው። ድንገት እነዚህ ሰዎች ድንገት መጥተው ሬፈረንደም ምናምን ብሎ ምረጥ ብሉት አብዛኛው ያለው ትግሬ ነው ስለዚህ የትግራይ ነው፣ አብዛኛው ያለው አማራ ነው ስለዚህ አማራ ነው የሚለው ነገር ዘላቂ መፍትሄ ያመጣል። የበለጠ ግጭትን ሊያመጣ የሚችለው የበለጠ ተፈናቃይ ነው የሚያስታቅፈን። የዛ አካባቢ መፍትሄ ለጊዜው አሁን የወል አስተዳደር ነው መሰለኝ። እነዚህ አማራና የትግራይ ወጣቶች የወል አስተዳደር የወል ውሳኔ የሚሰጡ ማቆም ይችላል። ይህ ጉዳይ አጋጨንም። አሁን በዚህ ሰዓት የፌደራል ስርዓቱ ሪአሬንጅ ሲደረግ ስንከልሰው አስተሳሰቦቻችንን ስንከልስ አብሮ የሚፈታ ነገር። ስለዚህ ጊዜ ብሎ ማደር አለበት። ለጊዜው ግን አማሮችም የትግራይ ልጆችም ተባብረው ምድራቸውን አርሰው ከምድሪቱ የተገኘን በረከት የተቋደሱ እንዲኖሩ የወል አስተዳደር ማቋቋም ይችላሉ መሰለኝ። በዚህ መንገድ እንፈታዋለን። እናንተ ምንድነው በጦርነት አንፈታውም፣ እኛ ይሄንን እናደርጋለን። ዋናው ትግላችን ግን በየጊዜው አንድ ጊዜ ከአማራ ጋር ተወግንና ትግራይን ታጠቃለህ፣ ሌላ ጊዜ ከትግራይ ጋር ተወግንና አማራውን ታጠቃለህ። እንዲያለው ቁማርኛ ጋር አይሰራም። አንድ ነን የሚል ነገር ከሁለቱ ወገኖች የተሰማ እንደሆነ ስርዓቱ አበቃለት መሰለኝ ከሰረ ማለት ነው። ስለዚህ እንደው ይሄንን ጉዳይ እንደው ምናልባት እንደው ወጣቱ ይሰማና እንደው ይሄን ተግባራዊ ቢያደርግ ነው ጥሩ ይመስለኛል መሰለኝ። በጣም አዝናለሁ። እዛ አካባቢ ያለ ቁማር ብዙ ተፈናቀለ፣ መከራ እያየ ነው መሰለኝ። በጣም ብዙ መከራ እየታየ ገለታው እንግዲህ መረጃዎችን በደንብ ለተመልካቹ እያቀረብን የተደገሰውን ከጀርባ ለኢትዮጵያ ሕዝብም ለትግራይም ለአማራም በአጠቃላይ ለኢትዮጵያ ሕዝብ በብልጽግና በኩል የታቀደውን የታሰበውን በዝርዝር መግለጽ ይገባናል። አብይ አህመድ ጭንቀት ላይ ነው ያለው። አብይ አህመድ እንዴት እንደሚያመልጥ ከዚህ አይነት ነገር ውስጥ እንዴት መንጭቆ በአሸናፊነት እወጣለሁ የሚል ነው። ሌላ ስለ ሀገር ደህንነት ስለ ሀገር ዘላቂ ሰላም የሚጨነቅ የሚያስብ ሰው አይደለም። አሁን የፋኖ አንድነት መጣ። በጣም የሚፈራው ነው። ይህን ድምጽ መስማት አይፈልግም። የፋኖ አንድነት ሲመጣ በትግራይ በኩል ያለው በዋቶች በኩል ያለው በሌላም እንደዚሁ ቀጠናዊ ሁኔታ አብይን አህመድ ወደ አጣብቂኝ ውስጥ እንደከተቱት ተገንዝቦታል። ስለዚህ አሁን ያለው አማራጭ የማይቀር ጦርነት ከሰሜን ይመጣብኛል፣ አማራን ጠላት አድርጌ ይህን ጦርነት አላሸንፍም፣ ስለዚህ አማራን ማቅረብ አለብኝ። አማራን ማቀርቦ ደግሞ ትግራይ የዋት ኃይሎች ወልቃይት ራያ እያሉ ሲተናኮሱ አማራዎች ዝም አይሉም፣ ተንደርድረው ጦርነት ውስጥ ይገባሉ የሚል ነው። ስለዚህ የፋኖን አንድነት ተከትሎ አብይ አህመድ እቺን ካርድ መዟታል።
ሰሞኑን የሰማነው አንድ መረጃም አለ። አብይ አህመድ ሲጨንቀው የራሱን የኢህአዴግ ነባርና ጉምቱ ባለስልጣን የሆኑ ሽማግሌዎችን ሰብስቧል። እነ ግርማ ብሩን እና አዲሱ ለገሰን እነ ደመቀ መኮንንን ሰብስቦ አማራዎችን አናግሩልኝ፣ አሁን ከነሱ ጋር እኔ ጸብ አልፈልግም፣ እንደው በንግግር እንፍታው በሚል ውጭ ያሉትንም እስር ቤት ያሉትንም ሌሎች ተጽዕኖ ፈጣሪ የሆኑ የአማራ ልሂቃንን እያነጋገሩ በስልክ እየለመኑን ያሉት። አብይ አህመድ ማጣፊያው ሳያጥረው ጊዜያዊ ማምለጫ እንዲህ አይነት ነገር እንደሚያደርግ ይጠበቃል። ማንም በዚህ የሚታለል በዚህ ነጥብ የሚጥል የለም። አብይ አህመድ አሁን አማራ ላይ መተኮስ አይፈልግም ካለው ጭንቀት አንጻር ትግራይና አማራ ተባብረው ከመጡ የ4 ኪሎ ቆይታው ሙሉ በሙሉ እንደሚያከትም ተረድቶታል። ስለዚህ ጠላት መቀነስ፣ ግንባር መቀነስ ነው የፈለገው። ለዚህም አሁንም አማራ አጃቢ ሆኖ አማራን ትከሻ አድርጎ ትግራይን መምታት ነው የፈለገው። ይህንን በዚህ እንዲህ አይነት እውነት ለመናገር አንዳንድ ጊዜ በዚህ ሰውዬ ኢትዮጵያ መርቷል የሚባሉባቸው አመታት በራሱ በጣም የምናፍርባቸው ናቸው። በእውቀትም በልምድም በምንም ሽባ የሆነ ሰውዬ ዜሮ የገባ ሰውዬ እንደዚህ ሁላችንንም በደን ቁማር ውስጥ ሲጫወትብን ከዚህ በኋላ ልንፈቅድለት አይገባም። ይሄ መጨረሻ መሆን አለበት። አንድ ጊዜ አታሎናል። ከዚህ በኋላ በዚህ ሰውዬ መታለል የሚገባን አይደለንም። በደንብ መንቃት አለብን። ለምንድን ነው ሽማግሌ የሚልከው? በነገራችን ላይ ከተለያዩ የአማራ ክልል ጦሩን እየሳበ ነው ያለው። ከጠለምት ከራያ እየሳበ ነው ያለው። ፋኖ ሄዶ እንዲጋፈጥ ነው የፈለገው። ከዚህ በኋላ ፋኖ ላይ ጥይት አልተኩስም የሚል ምናልባትም በተዘዋዋሪ መግለጫ ሁሉ ሊሰጥ ይችላል። እስከዛ ድረስ ርቀት አስቦ ነገሮችን በደንብ ማየትና የዚህ ከምንም በላይ እውነት ለመናገር ከምንም በላይ የኢትዮጵያውያን የወቅቱ ትልቁ ጥያቄና የወቅቱ ትልቁ ችግሩን ለመፍታት መውሰድ ያለባቸው እርምጃ አብይ አህመድን ማስወገድ ነው። አብይ አህመድ እንነጋገር ነው የሚለው። እሱን አስቀምጠው ንግግር የለም። እሱን አስቀምጠው ውይይት የለም። እሱን አስቀምጠው ለኢትዮጵያ መፍትሄ መፈለግ አይቻልም። በዚህ ላይ ተማምነው ቀጣዩን ሂደት የኢትዮጵያ የተለያዩ ኃይሎች መፈለግ ነው ያለባቸው። ከአብይ ውጪ ነው ማሰብ ያለባቸው። ለማንኛውም ገለታው ይሄ ጉዳይ ብዙ ርቀት አይሄድም። አብይ አህመድ ሞክሮታል። ያው ነገሮች ሁሉ እየተበላሹ ስለሄዱበት ሌላ ነገር ሊያመጣ ይችላል። አሁን ለጊዜው የሞከረው ነገር ሁሉ እየተጨናገፈበት ነውና በዚህ አንፃር ምንድነው መደረግ ያለበት ጥንቃቄ? ገለታው አብይ አህመድ የፖለቲካ ድርድር ወደ ስልጣን ከመጣ ጊዜ ጀምሮ የሆነ ድርድር አድርጎ ፍሬ ያፈራው አንድ ነገር የለም። በጣም የሚያስገርም ነገር ይሄ ነው። አንዲት ድርድር የፖለቲካ ድል አላስመዘገበችም። እና አሁን በጣም የፖለቲካ ድርድር የሚባለው ነገር ከተቃዋሚ ጋር ስለወደቀበት የተማረኩ ሰዎችን እየሰበሰበ ምንድነው የሰላም ስምምነት ይለዋወጥልሃል ከነ ማነው ማስረሻ ጋር ምናምን ተፈራረሙ እየተባለ በናረጋ ከበደ ጽፈት ቤት ይለዋወጣል። ይሄ የፖለቲካ ኪሳራ። ሐቀኛ ዲያሎግ የሚባል ወይም ሐቀኛ ድርድር በይፋ በሶስተኛ አካል በሶስተኛ አገር ተደራድሮ አሸንፎ በድርድር በጊቭ ኤንድ ቴክ የሆነ ምንድነው ትራንዚሽናል ጀስቲስ ተመስርቶ ከጠየቀኝ የሚጠይቅ ምናምን ብሎ ወስኖ የሚገባ ሰው አይደለም። እንደዚህ ሆኖ አያውቅም፣ አድርጎ አያውቅም። ስለዚህ ቁርጥራጭ ሽማግሌ መላክ ነው በቃ። እና በግለሰብ ለመምከር በግለሰብ ለመቅረብ መሞከር እና መከፋፈል። በተለይ አሁን ፋኖ መጠንቀቅ ያለበት ይሄን ነው። ፋኖ አደረጃጀት መጠንቀቅ ያለበት በግለሰብ ደረጃ ምሳባት ሁሉ ይልክባል። ሃይማኖት ሰው ሁሉ እኮ ረፉ አምኑ ይላል። እና እንደዚህ አይነት ድርድር የለም በኢትዮጵያ ውስጥ። ብዙ ዋጋ የተከፈለበት ትግል፣ በጣም ብዙ ዋጋ ነው የአማራ ህዝብ የከፈለው። የኢትዮጵያ ህዝብ ብዙ ዋጋ የከፈለ ነው ያለው በየቦታው። ስለዚህ ይሄ ጉዳይ ድርድር የሚሆን ከሆነ ራሱን የቻለ አገር አቀፋዊ ዓለም አቀፋዊ ይዘቱን የጠበቀ ስታንዳርዱን የጠበቀ ድርድር ከመጣ ፋኖ ራሱን አሁን ተደራጅቷል በደንብ የኢትዮጵያ ህዝብ እያወቀው ምሁራን እየተቹት የሚደረግ ድርድር ነው መኖር ያለበት በኢትዮጵያ ውስጥ እንጂ እንደዚህ አይነት የተወሰኑ ሽማግሌዎችን አሁን ስማቸውን የሰማቸው ሰዎች ሁሉ ያስገርማሉበት። እነዛን እየላከ በገንዘብ እየተሸከሙ ሊሆን ይችላል የሚሄዱት። በነገራችን ላይ ስልጣን እየተሸከሙ ሊሆን ይችላል። አንዳንዱ ስልጣን የሚያታል ነገር ማለት ዝውውት የምናምን የጸጥታ ዘርፍ ኃላፊ ሆነና ይሄኛው ለያዝ ምናምን ሊሆን ይችላል። እንደዚህ በጣም ኢንፎርማል የሆኑ የህብረተሰብን ችግር ለመፍታት ሳይሆን የወንበር መቀራመት
አሁን የፋኖ ጥያቄ ወንበር ጥያቄ አይደለም። በዚህ ሰዓት የአማራ ህዝብ ጥያቄ ስንት ወንበር ትሰጠኛለህ ምናምን አይደለም ጥያቄ፣ የስርዓት ለውጥ ጥያቄ ነው። ጥያቄ ምድሪቱ ውስጥ ስርዓት መለወጥ መቻል አለበት። ስለዚህ በዚህ ልክ መታየት ያለ ነው የሚኖርበት የሚል እምነት ነው ያለኝ። አሳይ ድርድርን በመለከት ገለታው እንግዲህ በወልቃይት ያለው አስተዳደር ሰሞኑን ሰልፎች የተለያዩ ህዋትን የሚያወግዙ ትዕይንተ ህዝቦች ሲካሄዱ ነበርና እንግዲህ ያው ወልቃይት ያለው አስተዳደርም የብልጽግና አስተዳደር ነው። በነገራችን ላይ እዛ ያለው አስተዳደርን በተመለከተ የማያሻማ የሆነ ግልጽ መስመር መቀመጥ አለበት። ብልጽግና ነው እዛ ያለው፣ ራያ ያለው ብልጽግና ነው፣ ጠለምት ያለው ብልጽግና ነው፣ ወልቃይትም ያለው ብልጽግና ነው። በዚህ መታለል ወይም ደግሞ ሌላ መወናበድ ውስጥ መገባት የለበትም። እነ ኮሎኔል ደመቀ ዘውዱ የፋኖን ትግል ሲያጣጥሉ ነበረ፣ እነ ሸተ ደምሎም። ያ ማለት ግን ለወልቃይት ትግል ለወልቃይት ጥያቄ ጀርባቸውን ሰጥተዋል ማለት አይደለም። ግን አንድ ግልጽ ሆኖ መቀመጥ ያለበት መዋቅሩ የብልጽግና መዋቅር ነው። እሸተ ደምለው የብልጽግና አባል ነው። የብልጽግና ማዕከላዊ ኮሚቴ አባል ነው። ነገ እሸተ ደምለውን አብይ አህመድ ወስዶ የሆነ ሀገር አምባሳደር ሊያደርገው ይችላል። ስለዚህ ይሄ ወልቃይት አካባቢ ያለውን አስተዳደር ከብልጽግና ነጥሎ ማየት የሚቻል አይደለም። ለምሳሌ ኮሎኔል ደመቀ ዘውዱ ሁመራ ላይ በተካሄደው ሰልፍ ላይ የተናገረው ንግግር እውነት ለመናገር የአማራ ህዝብ እንዴት ይመለከተዋል ብለን ጥያቄ እንድናነሳ የሚያደርገን ነው። አብይ አህመድን አሁንም አምላክ አድርጎ ነው ኮሎኔል ደመቀ የገለጸው። የወልቃይትን ችግር ለመፍታት ከአብይ አህመድ መንገድ ውጪ መፍትሄ የለም አይነትም ይመስላል አገላለጹ። ስለዚህ እነ ደመቀ መኮንን እነ ደመቀ ዘውዱ እነ አሸተ ደምለው ሌሎች በራሳቸው መንገድ የወልቃይትን ጥያቄ ያስከብራሉ ብሎ መዘናጋት የሚያስፈልግ አይደለም። እነዚህ ሰዎች ጥያቄያቸው መዳረሻቸውና መነሻቸው ከብልጽግና እይታ ወይም ራዳር ውጪ አይደለም። ይህን ነገር በደንብ አስምሮ መግለጽ የሚያስፈልግ ጉዳይ ነው። አብይ አህመድ ለወልቃይት መፍትሄ ሊሰጥ የሚችል አይደለም። አብይ አህመድ ለማንኛውም የኢትዮጵያ ችግር መፍትሄ ለመስጠት የሚችል ዕውቀቱም አቅሙም ዝግጁነቱም ፍላጎቱም ስሜቱም የሌለው ሰው ነው። ይሄን ሰው እየተማምነው እንደው እንቅልፍም መተኛት የሚያስፈልግ አይደለምና እነ ኮሎኔል ደመቀም ምናልባት እነሱ ምን ቃል የተገባላቸው እንዳለ አናቅም። ትግላቸውን ማጣጣላችን አይደለም፣ የከፈሉትን ዋጋ አክብረን በታሪክ ውስጥ አስቀምጠናል። ግን አሁን ካለው አዲስ ከመጣው ክስተት ጋር በተያያዘ እነዚህ ሰዎች እያደረጉ ያሉት ነገር ለአብይ አህመድ እንጂ ለአማራም ሆነ ለኢትዮጵያ ሕዝብ የሚጠቅም ነው ማለት የሚቻል አይደለም። እናገለጣው እንደው በማጠቃላይ የምትለው ነገር ካለ ወደሚቀጥለው ርዕስ ከመሄዳችን በፊት ወደፊት የአማራ ሕዝብ በተለይ የትግራይ ሕዝብ እንደው ቁጭ ብሎ ሲያስበው ይሄ ጥያቄ ይጠበዋል፣ በጣም ይጠበዋል። በእውነት እንደው በቀበሌ በአውራጃ ግዛታዊ አንድነት ስሙ ራሱ እኮ ያስቃል እኮ። አሁን በትግራይ በኩል ያለውና አጥባቂዎችን ማለት ነው ትግራይ ግዛታዊ አንድነት ምናምን ሲሉ ይሄ ግዛታዊ አንድነት የሚባለው ነገር ከየት መጣ? ምን ለዚህ ነው እኮ ዝም ብሎ ዘጠኝ እኮ ክፍል እንደዚህ የሸረሸነው እኮ ዝም ብሎ አንድ ጊዜ ለዘጠኝ አድርጎ የሸረሸነው እሱ በኢትዮጵያውያን ትብብር ታሪክ ኖሮት የተደረገ ነገር እኮ አይደለም። ማሳይና አዲስ ምዕራፍ ላይ ነው ያለነው። ድንበር የለንም በውስጥ የትግራይ ህዝብና የአማራ ህዝብ ድንበር የለው። ድንበራችን ባለፈው ያለው ነው ወስጥ ሙያሌ ነው። በሶማሌ በኩል ካራማራ ድንበራችን ይሄ ነው። ሰፊ ነው ድንበራችን። ተባብሮ ቅድም ያለው የወል አስተዳደር ለጊዜው አሁን የወልቃይት ጉዳይ ምንም መፍትሄ የለው። በህገ መንግስቱም እኮ የለው። የሚያስገርም ነገር የህገ መንግስት መውጫ የለው። አይደንቲቲ ባለፈው ያለው ነው ማንነት በሬፈረንደም አይፈታም። በዚህ በራስ በማስተዳደር በብሔር ብሔረሰብ በምንም ማዕቀፍ ውስጥ ወልቃይት ለብቻው ሊቀመጥ አይደለም። ስለዚህ ይህ ጉዳይ የሚፈታው የፖለቲካ ውይይት ነው፣ ዲያሎግ ነው የሚያስፈልገው። ህብረተሰቡ ተወያይቶ የሚፈታው ነገር ነው። ጊዜያዊ መፍትሄ መስጠት ይቻላል። ስለዚህ አሁን ትግሉን ማድረግ ያለበት የኢትዮጵያ ህዝብ፣ የትግራይ ህዝብ፣ የአማራ ህዝብ በኑሮ እየጠበሰ ያለውን ስርዓት መቀየር ላይ ነው። እሱ ላይ ነው ትኩረት ማድረግ ያለበት። ያንን ለውጦ ይሄ መለስተኛ ጥያቄ መቼም ይፈታል? መቼም ይፈታል? በጣም ቀላል ጥያቄ ነው። በተለይ በዚህ ሰዓት አሁን በብዙ ሰው አእምሮ ውስጥ ቀሎ ነው እያየሁ ያለሁት። የትግራይ ልጆችን አንዳንድ አካባቢ ንግግር ሲያደርጉ እያየሁ ነው። ቀሎ ነው የሚታየው። አማራ አካባቢ ያሉ ልጆች እንደ ድሮ የከረረ ነገር አይደለም፣ ቀሎ ነው የሚታየው። አሁን ስርዓቱ ላይ ነው ወጣቱ እያተኮረ ያለው። ያንን ገንዘብ ማድረግ ያለብን የሚለውን ነው እንደው መጨመር የምንችለው መሳይ ገለታው እንግዲህ
አብይ አህመድ አገዛዝ የገባበትን አጣብቂኝ የገባበትን ጭንቀት በተለያየ መልኩ የሆነ የመወራጨት ነገር ነው እያየን ያለነው በአብይ አህመድ አስተዳደር በኩል። ሰሞኑንም በጅጅጋ አካባቢ ወደ ሶማሌ ክልል የሶማሊያን ፕሬዝዳንት የጅቡቲውን ፕሬዝዳንት ጠርቶ የሰራው ቲያትርና ድራማ ሌላ ምንም ማለት አይደለም። እንደሰማነው ከሆነ ከጀርባው ኤርትራ እና የትግራይ ኃይሎች አንድ ላይ እጅ ለእጅ ተያይዘው የሚመጡ ከሆነ ከጀርባቸው ሌሎች ሀገሮች አሉ ነው የሚሉት። እንግዲህ ብልጽግና አካባቢ የልብ ትርታ ያዳመጠን የምንረዳው ነገር ይሄንን ነው። ስለዚህ ሶማሊያ እና ጅቡቲ እንደው ከነዛ ኃይሎች ጋር እንዳይተባበሩ አብይ አህመድ ተማጽኖ ለማቅረብም ጭምር ነው ጠርቷቸው እዛ አንድ አይነት ቲያትርና ድራማ ሲሰራ የነበረው። ምርጫው ይካሄዳል ላይካሄድም በቅርቡ ያነጋገርኩት ፖለቲከኛና መምህር አቶ አበበ አካሉ በእርግጠኝነት ምርጫው አይካሄድም ያለው። ምርጫ ለማካሄድ የራሱ ብዙ ሂደቶች አሉ። ምርጫ ስለፈለክ ብቻ አታካሄድም። ሂደቶችን ያልፍና የመጨረሻው የድምጽ መስጫ ጊዜ እነዛን ሂደቶች ካላለፉ ካልተከናወኑ ምርጫ የሚባል አይኖርም ነው። እነዛ ሂደቶች እየታዩ አይደለም። አሁን ያለነው የካቲት ወር ልንገባ ነው። እንግዲህ በኢትዮጵያ አቆጣጠር ገና ቢቀረውም የካቲት ወር እየገባን ነው። ምርጫው ሊካሄድ 3 ወር ነው የቀረው። ከ3 ወር ያነሰ ጊዜ እስካሁን እጩዎች አልተመዘገቡም በሙሉ በተሟላ ሁኔታ። ቅስቀሳ የሚባል ነገር የለም። ሀገሪቱ ምርጫ ለማካሄድ የሚያስችል ቁመና ላይ አይደለም ያለችው። አብይ አህመድ ምርጫ እናካሄዳለን ነው። ምርጫ ቦርድና የአብይ አህመድ አገዛዝ አልተናበቡም። የምርጫ ቦርድ ኃላፊዋ የጸጥታ ችግር አለ እያለች ነው። እንዴት እያየ ነው? አንዳንድ ፓርቲዎች አይናቸውን ጨፍነው እየገቡ ነው። ጥሩ እንቅስቃሴ ያደርጋሉ። ምናልባትም ህዝቡን ለህዝባዊ ቢተኝነት ያነሳሳሉ። ምርጫ ቀልድ ነው። ከዛ ባለፈ ህዝቡን የመጣበትን መከራ የተለያዩ ነገሮችን አጀንዳ አድርገው ለህዝባዊ ቢተኝነት ያነሳሱታል ብለን የምንጠብቃቸው እንደው ጎንበስ ብለው ወደ ምርጫ ገብተዋል። በቂ ምክንያት አላቀረቡም። ገለታ ውስጥ ስለ ምርጫው ትንሽ እናውራ። ይሄ ጉዳይ መሳይ አንዱ በጣም አሳሳቢ ነው በሀገራችን ጉዳይ ላይ። አብይ አህመድ ሌላ አማራጭ ያለው አይመስለኝም። ምርጫውን ከማካሄድ ሌላ አማራጭ ያለው አይመስለኝም። አያደርግም። ሌሎች አማራጮች አሉ፣ ግን እነዛን አማራጮች አይፈልጋቸውም። ለምሳሌ ቆም ብሎ ቅድም እንዳልከው ትንሽ ሰከን ብሎ ሽግግር ጊዜ ማምጣት የሚለውን ነገር እንደማይፈልገው ደጋግሞ ተናግሯል። ስለዚህ እቺን ምርጫ ጊዜ የፈለገው እሱ ምንድነው የዚህ 5 ዓመት ቀጣይ ሌጂቲሜሲ ወይም ሙቅና ነገር አግኝቶ ሰርቲፊኬት የውሸት ሰርቲፊኬት እንደተወል እሷን ይዞ እንደገና የተመረጥኩ መንግስት ነው ለማለት ብቻ ነው የሚፈልገው። ለዛ ደግሞ የተወሰኑ አጃቢዎችን እየፈለገ ነው ያለው፣ የተወሰኑ ፓርቲዎች እንዲሳተፉለት ማለት ነው። አጠቃላይ ግን ሀገሪቱ ቅድም ያነሳ ነው መሰለኝ በየክልሉ ብንሄድ ትምህርት ቆሟል፣ ማህበራዊ አገልግሎቶች የሉም። ያ ማለት አይደለም ምርጫ ማህበራዊ አገልግሎት እንኳን ትምህርትና ጤና ለመስጠት እንኳን አይቻልም ማለት ነው። አይደለም የምርጫ ኮሮጆ ይዞ ከአንዱ ወደ አንዱ መሄድ ይቅርና ሰው በርበሬና ጨው ይዞ መንቀሳቀስ አልቻለም። ዝም ብለህ ነጥተህ ምናምን መሄድ አትችልም ከዛ ወደዚህ። በዚህ ደረጃ ምድሪቱ ሰላም ያጣችበት ጊዜ ነው ያለውና በዚህ ሁኔታ ምርጫ ማድረግ አይቻልም ነውና ይሄን ሁሉ ጥሶ ወደ ምርጫ ነው እየሮጠ ያለው። እኔ ከምርጫው በዚህ ሰዓት አሁን ሊከለክለው የሚችል ነገር ያለ አይመስለኝም። ግን አቀኛ ምርጫ አይደለም ያደርገው። የተወሰኑ አካባቢዎች ምርጫዎች እናደርጋለን ብለው አንዳንድ ፓርቲዎች ለምንድነው የሚታለሉት? ሁለት ነገር አለ። አንደኛው ምርጫ ቦርድ የሚሰጠው ገንዘብ አለ እንደምታውቀው፣ ባስመዘገብከው ልክ በምናምን ቀመር አላቸው። የሴት ስንት አባል አለ፣ ወንድ ስንት አባል አለ ምናምን ይባልና እኛም ሰጥቶናል ባለፈው ጊዜ ያንዛ በነበርንበት ፓርቲ ውስጥ ምርጫ ቦርድ ይሰጣል። ብዙ ብር ነው የሚሰጠው። ስለዚህ እኛ ወደ ሚሊዮን የተጠጋ እንግዲህ አዲስ አበባ ፓርቲ ነው ሚሊዮን የተጠጋ ነው ያገኘው ያን ጊዜ ማለት ነው። አሁን ደግሞ ብዙ ነው የሚሆነው እና በሚሊዮን የሚቆጠር ብር ይሰጣል። ፓርቲው ምርጫ ቦርድ እኮ ከራሱ አለ ያው ከውጭ ሀገር አይደለም የሚገኘው ገንዘቡ ከአሜሪካ ከምናምን ከተለያዩ ሀገሮች ነው። በአብዛኛው ምርጫ በሚካሄድባቸው ጊዜዎች በድጋፍ ነው ምርጫ የሚካሄደው ኢትዮጵያ ውስጥ እና ያን ፓርቲዎች ያገኛሉ እና ያ ያማልላቸዋል። ይሄ የኢትዮጵያ ሕዝብ ማወቅ አለበት። ፓርቲዎች አባላትም አንድ ጥያቄ ነው። ሁለተኛው ስልጣን በዚህ ሰሞን ነው እንግዲህ አንዳንዱ ውስጥ ራሱ ጸጥታው ያነጋግረዋል። እናንተ ፓርላማ ውስጥ እኮ ብትገቡ
ጥቅም ልታመጡ ትችላላችሁ እንዲያደርጋቸው ባለፈው አላደለም ባለው ዶክተር ብርሃኑ ንግባብ እየጠየቀ ነበር እንዳለው አይነት የተወሰኑ ሰዎችን ከየፓርቲው ያነጋገሩ እናንተ የኛ ደጋፊዎች እናንተ እንዲመጡ ማድረግን ቢሆን ፓርላማው ብዝሃ መስሎ እንዲታይ እንድትገቡ እናደርጋለን የሚል ተስፋ በመስጠት የፓርቲ አመራሮችን የመጥለፍ አንድ ባህሪያ መንግስት ከዚህ በፊት ነገር ያለው መሳይ ዛባልደራስ በነበርኩበት ጊዜ እንደዚሁ እየከፋፈሉ እኛንም ሙከራ ያደርጉ እንደነበረ እኮ ያጫወቱ መሰለኝ ከዚህ በፊት ያነሳን ይመስለኛል ግን ራሴን የሙፈሪያት አማካሪ የሆነ አዲስ ዩኒቨርሲቲ ውስጥ ፕሮፌሰር የሆነ ሰው አይደለም ለሚኒስቴርነት ታጭታል አለኝ እንግዲህ ተመልከተው ለሚኒስቴርነት ታጭታል እናቺ ምርጫ እየወጣ ስለሆነ ቢያንስ የመክፈል ስራ እኮ ነው ማለት እየከፈለ ልባችን እንትን እያለ ያሸፈተ ተቃውሟችን እንድናለዝብ ለወንበር እየጓጓን እንድንብራከረክ እኮ ማን ያውን ነገር ያለው አላውቅም ይባል ራሴን ሳይ በጣም ይገርመኛል አሁን ሳስበው የብልጽግና እንትን ሆኜ ወደ መስሪያ ቤት ገብቼ የብልጽግና ኃላፊ ሰውን ማለት ነው ማለምንበት እንትን ውስጥ ማለምንበት የፖለቲካ እንትን ውስጥ ሆኜ እና የምክክር ምናምን ነገር ቢሆን የፌደራል ስርዓት ውስጥ የሆነ ኮሚሽን ምናምን ማላል እውነት ነው ማለት ግን እንዴት አስፈጻሚ ሊሆን ይችላል ሌላ ፓርቲ ማኒፌስቶ ይዤ ወይኔሽ ለሆነ ፓርቲዎች ድርድር ተደርጎ የስልጣን ክፍፍል ማድረግ ሌላ ጉዳይ ነው ግን ፐርሰናሊ እንዴት ነገር መጥቶ ብቻዬን በጣም በእውነት የምትሰጣቸው ሐሳቦች ተነስተና ምናምን ብሎ ሰው በጣም ፖላይት ነው የቀረበው ሰውዬ አክሰስ ዩኒቨርሲቲ እንዳልኩ የመፋያት እንትን ነው ታወቀ ሊሆን ስለሚችል እንደዚህ አይነት አቀራረቦች አሉ ዛሬም ይሄን ያነሳሁት እኔ እንደዚህ አይነት ነገር ያደርጋሉ ለምን ነው ኢትዮጵያ ህዝብ እንዲያውቅ ፓርቲዎች አብዛኛውን ጊዜ በዚህ በብር ስጦታ በግለሰብ በሚደረግ እንትን ነው ይሄ ጥሩ አይደለም በእውነት የኢትዮጵያ ህዝብ ድምጽ ተሰልፎ መስጠት ተገቢ አይደለም የማይሆን ምርጫ ውስጥ መግባት በዚህ ሰዓት በተለይ ተገቢ አይደለምና የጸጥታው ጉዳይ አሁን ያነሳው የጸጥታው ጉዳይ ብቻ እኮ አይደለም በዚህ ሰዓት በእውነት የምክክር ጊዜ ያስፈልጋት ኮሚሽን ያቋቋመችው ድርጅት እኮ ምርጫ የማይፈታው ችግር ውስጥ ገብተናል በሚል ያ ጉዳይ ሳይፈታ እየተንቋቀቀ መጥቶ ዛሬ ለአብይ ስልጣን ማስቀጠል ብቻ ምርጫ ሲደረግ እዛ ውስጥ መሳተፍ በእውነት በታሪክም የሚያስጠይቅ ነውና እዛ ውስጥ የገቡ ሰዎች ሁሉ ቦይኮት ማድረግ በእውነት ይጠበቅባቸዋል ያሬድ ወንድሜ ያለው ነገር ፓርቲዎች ብቻ ሳይሆን ህዝቡ ቦይኮት ማድረግ አለበት እምቢኝ ማለት መቻል አለበት የሚለውን በጣም ነው የምደግፈው ይመስላል ገለታው እንግዲህ በተመለከተ አንዱ ምርጫ ውስጥ ገባለው ብሎ በመጨረሻው ሰዓት ውሳኔ የደረሰው የኢትዮጵያ ህዝብ አብዮታዊ ፓርቲ ኢህአፓ ነው ኢህአፓ ለምርጫ ውስጥ እንደገባ እውነት ለመናገር ከፓርቲው ዋና ጸሐፊ ጋር እንደዚሁ ቃለ መጠይቅ በማድረግ እንደው ለመረዳትና ለህዝብ እውነት ምርጫው ላይ ለመግባት በቂ ምክንያት አላቸው የሚለውን እንዲያስረዱ ድሉን ሰተናቸው ነበር እኔም ሞንኩ የተለያዩ አካላት ቃለ መጠይቁን ከሰሙ በኋላ በጣም ነው ያዘኑት እንዳልከው ይሄ የገንዘቡ ጉዳይ አለ የስልጣኑ ጉዳይ አለ ከዛ ባለፈ ለኢትዮጵያ ምንም የሚፈይደው አንዳች ጠብ የሚል ነገር ሊያስገኙ እንደማይችሉ የታወቀ ነገር ነው እና እንደነዚህ አይነት ቢያንስ እንደ እውነተኛ ፓርቲ ናቸው ሐቀኛ ፓርቲ ናቸው የምንላቸው ሁሉ በዚህ ነገር ተጠልፈው የአብይ አህመድ አጃቢና አድማቂ ሆነ መገኘታቸው አዝነናል አሁንም ቢሆን የነሱን ሐሳብ እንደ ፓርቲ ወሰኑትን የራሳቸው መብት ነው በዛ ጉዳይ ላይ ለመግባት አይደለም መሬት ላይ ያለውን ስናነብ ከምርጫው አጠቃላይ ሁኔታ በመነሳት ይሄ ምርጫ አብይ አህመድን ለሚቀጥሉት 5 ዓመታት በምርጫ ሰበብ በምርጫ ምክንያት ስልጣኑ እንዲቀጥል ለማድረግ ካልሆነ በስተቀር ምንም አንዳች ጠብ የሚል ነገር እንደሌለ ሊረዱት ይገባል እዚህ ምርጫ ላይ ባለመሳተፍና ለሌላ ህዝባዊ ትግል ለሌላ ሰላማዊ ትግል ህዝብን በማነሳሳት የሚከፍሉት ዋጋ ነው ነገ ከነጎዳ በታሪክ ላይ ደማቅ በሆነ መልኩ ታሪካቸው እንዲመዘገብ የሚያደርገው ለማንኛውም ከምርጫ ጋር በተያያዘ አዲስ ነገር ይገኛል ብለናል ምትለው ካለ እንጨምርበት ፓርቲዎች ጊዜው ሳይረፍድ የኢትዮጵያን ህዝብ የልብ ትርታ ማዳመጥ አለባቸው እኛ ጃሪዎችን አላልንም እነዚህ ዜማና አብን ከብልጽግና በላይ ነው ምርጫ እያሉ ያሉት ያሳፍራሉ ለማንኛውም ገለታው ስለ ምርጫው አጭር አስተያየት ስጠና ያጠቃለን እንዴት አሁን ከያፓን ስታነሳ አንዳንድ ቃለ መጠይቆችን ያዳመጥኩ ነበር አንተም ጋር ጥሩ እየታደርጋቸዋል ከሚስጥር ጋር ያደረጋችሁትን ጠበቅ ያለ እንትን ውይይት አዳምጫለሁና ያየሁት ነገር ምንድነው እንደተረዳሁት ሂደት ውስጥ አለን እንጂ ገና ውሳኔ ልንወስን እንችላለን መጣም እንችላለን ነው ያሉት ቶሎ ሳይረፍድ መውጣት አለባቸው የሚል ነገር በዚያ አጋጣሚ መናገር ወዳለሁ ግን አካሄዳቸው
የኛን አካሄድ ይመስላል የመጀመሪያው መሳይኛ ዛ በነበርንበት ጊዜ ያ ምርጫ የገባንበት ምን መሰለ ያ ባለፈው ምርጫ መቼም አብይ አህመድ በምርጫ አታየ ከዛ በፊት አብይ አህመድ ወደ ስልጣን ሲመጣ ዋናው ዓላማ የነበረው ሀገሪቱን ወደ ሐቀኛ ምርጫ ታስገባታለሁ እሺ ሽግግሩ ጊዜ ነው ወሰደዋል ታስታውሳል ያ ጉዳይ ትክክል አይደለም ሽግግሩን መውሰድ የለበትም ምን ሰዎች እነሱ ድላ ወዛባቸው ቀረሽ ግን ይሁንና ደግሞ ያን ጊዜ ያሻግራሉ አለና ምርጫውን ታሻግራሉ ጥሩ ምርጫ ታረጋሉ እስከዛሬ ከነበሩት ምርጫዎች ኢትዮጵያ ውስጥ ከነበሩ 5 ምርጫዎች ነበሩ አይደል ከነዛ ምርጫዎች የተሻለ 6ኛ ምርጫ ታደርጋለህ ወይ ሲባል አዎ ምናምን አለ ገባና ለኔ በኢትዮጵያ ታሪክ ውስጥ በምርጫ ታሪክ ውስጥ ከአምስቱ የመጨረሻ ምርጫ ነበር ለምን ብትለኝ አንድ ነገር ብቻ በመስጠት እንደው ይሄን ነገር ማስረዳት ይችላል ብዬ አስባለሁ አንደኛው በኢትዮጵያ ታሪክ ውስጥ እነመለስ ዜናዊ ቢሆን ያላደረጉትን አብይ አህመድ ራሱን አስመርጦ አንድ ፓርቲ ውስጥ ማስመረጠበት ፓርቲ ምርጫ ቦርድን አቃሎ አለው እዚህ ውስጥ ምርጫ ቦርድ እስቲ የት ነው ያለው ምናምን ብሎ አለን ብለው እነሱ እዛ ጥግ ይዘው አለናው ብለው ጌታዬ ብለው ይሄን የሆነ ፓርቲ ጠቅላላ ጉባኤ ሳያረግ ብልጽግና እኮ ጠቅላላ ጉባኤ ያደረገ ሳያረግ ፓርቲ ነው ተብሎ ያሸነፈ ፓርቲ በምርጫው ጊዜ እኛ ወደ ምርጫ ስንገባ የምንድነው የቅድመ ምርጫ አሰስመንት የሚባል ነገር አለ አይደል የቅድመ ምርጫ ትንተና እሱ ተሰራና ባለማለት ተብሎ ተሰራና አስቻይ ሁኔታ የለም ኢትዮጵያ ውስጥ ምርጫ ለማድረግ በኋላ የአውሮፓ ደግሞ የዚህ ሚሽን ታስታውስ እንደሆነ መጥተው ነበር የአውሮፓ ምርጫ ታዛቢ ሚሽን መጥተው ነበር እነሱ እኛን እየጠሩ ያነጋግሩ ነበር በወቅቱ እንዳጋጣሚ ሆኖ ከኛ ፓርቲ ሄደው እኔና ሌላ አንድ ሰው ነበር በአምባሳደሮችም እንደዚህ ጥሪ ያደርጉና የጀርመን አምባሳደር ተዘለኛላ እዛው ቢሮአቸው ነበር ያነጋገሩ የፈረንሳይ አምባሳደር እዛው ኤምባሲ ውስጥ ነበር ያነጋገሩ ብዙ ሰዎች ያነጋግረውናል አስረድተናል በወቅቱ የነበረው እና ፕሪ ኤሌክሽኑ ቅድመ ምርጫው የሚሽን ከመንግስት ጋር የነበረው ሰጣ ገባ ታስታውሳለህ ሚኒመምንቱን ያሟላን ብለው ትተውት ሄዱ ቦይኮት አደረጉ ማለት ነው ካንሰል አደረጉት እኛ ያ ማስቻይ ሁኔታ አለ ብለን ከተነተን በኋላ ማጣጋያ እናደርጋለን ብለን ገባን ከአሁን ያባ የሚለው ማለት ነው እና ገብተን እስቲ የትግል ምዕራፍ እናደርጋለን ብለን ገብተን ምን የትግል ምዕራፍ አደረግነው መሰለኝ አስረክበን መጫወቻውን ተተን ሄደ 100% 100% አሸንፋለሁ ብሎ ወሰደ እና አሁን ይሄ እንደዚህ አይነት ጮሌ የሆነ ባህሪ ያለው ሰው ዛሬም ከትላንቱ ማንማር ከሆነ የትናንቱን በባሰ አባስቶ የጮሌነቱን አባስቶ የመጣ ሰው ነውና የኢትዮጵያ ሕዝብ እንደምን መጫወቻ እናርገው መሰለኝ ስለዚህ ፓርቲዎች ከትላንቱ ዛሬ መማር ያስፈልጋቸዋል አለፈው ጊዜ አይተውታል ያሁኑ ደግሞ የበለጠ ችግር ውስጥ ያለው ይሄ ነው ሌላው ቅድም ያነሳነው ነገር ነው ለኢህአፓ ሁሉ ጥያቄ ነው መልሼ የምጠይቀው መሰለኝ የዚህ ሰላሙን ጉዳይ አማራ ክልል የሁሉ ትምህርት ቤት ተዘግቶ ምርጫ እናደርጋለን ሲል መንግስት ሊገቡ ነው ገብቶ ብልጽግና አሸነፈ ተብሎ እነሱ ሁለተኛ ሶስተኛ ወጣናል ብለው ፓርላማ ሊገቡ ነው በእውነት ወንጀላው ማንም ፓርቲ ቢሆን ማለት እኮ ነው አማራ ክልል ውስጥ ትግራይ ክልል ውስጥ ትናንትና ድሮን ልኳል ሌላም ሁሉ ምርጫ ትግራይ ውስጥ እናደርጋለን ይላሉ በድሮን እየደበደበ እንደገና በዛሬ ሁለት ወር ደግሞ ምርጫ ያደርጋሉ እዛ ይላል እና ይሄንን ሁሉ የሚያይ ፓርቲ በእውነት ቦይኮት ማድረግ ነው ቦይኮት ስታወሩ በሳይት አንተ ጋር ቦይኮት ማለት ምርጫ አልገባም ብሎ ቁጭ ማለት አይደለም ከዛስ የሚባል ነገር ማታገል ስልጣን ላይ የወጣው መንግስት ሌጂቲሜሲ የለህም ቅቡልነት የለህም ይያሉ ማታገል ህዝብ ማታገል ማለት ነው ቦይኮት ማለትና እኔ እንደው የኢትዮጵያ ህዝብን በአጠቃላይ ፓርቲዎች ሲቪክ ድርጅቶችም ወንድሜ ያሬድም እንዳለው ይሄንን ምርጫ ቦይኮት ማድረግ ይጠበቅብናል ገለታው እንግዲህ ፓርቲዎቹ ውሳኔ የወሰኑት ከፓርቲ ፍላጎት ከፓርቲ ተልኮና ግብ አንፃር ነው ከኢትዮጵያ ህዝብ ፍላጎት ከኢትዮጵያ ህዝብ አሁን ከደረሰበትና አጠቃላይ ካለው ነባራዊና መሬት ላይ ካለው ሀቅ አንፃር ሳይሆን እንደ ፓርቲ ያሉ ነው እንደውም እኔ ጥያቄ በተደጋጋሚ ያቀረብኩት እንደ ግለሰብ ሆነን ነው አሁን እንደ ፖለቲካ ፓርቲ ከሆነ ሌላ ብዙ ጣጣ ብዙ ነገሮች አሉ ይሄ ምርጫ ቦርድ እንዳልከው የገንዘቡን ጉዳይ አለ የፓርቲ ሉና ጉዳይ አለ ነገር ግን የኢትዮጵያ ህዝብ የገባበት ችግር አለ ባለፈው እናንተ ስናወራ የተነጋገርነው ነገር አለ እንኳን አይደለም ምርጫ ውስጥ ላለመግባት ወስኖ ግን የሉና ጉዳይ ስለሆነ በዚህ ምርጫ ባልሳተፍ ህልውና ያከትማል ብሎ ኦፌኮ በአዲስ አበባ ብቻ ለመወዳደር መወሰኑን እንኳን አንተ እንዴት አጥብቀ እንዳወገዝከው አስታውሳለሁ አይደለም የዚህ አይነት ችግር የሌለበት የዚህ አይነት ጣጣ የሌለበት ያፓና
ሌሎች ምንም ነገር ችግር ሳይኖርባቸው እዚህ ነገር ውስጥ እንገባለን ሲሉ ያቀረብነው ጥያቄም ነበረ። አይ እኛ ለዓለም አቀፉ ማህበረሰብ ምን ያህል አምባገነን ምን ያህል ምርጫው ሰላማዊና ዲሞክራሲያዊ ነፃ እንዳልሆነ ለማጋለጥ ነው አሉ። ይሄማ እኮ የታወቀ ነው። ምንድነው የሚያጋልጡት? የተጋለጠን ነገር ማጋለጥ ይቻላል ወይ? በጣም የታወቀ ጉዳይ እኮ ነው። አልቋል። እንኳን አይደለም እኛ ልናጋልጠው አብይ አህመድ በፓርላማ ቀርቦ ይሄ ፓርላማ ዥጉርጉር እንዲሆን እንፈልጋለን ውጤቱን ነገረን እኮ የተወሰኑ ሰዎችን ጣል እናረጋለን ካለ በኋላ በዛ ምርጫ ላይ የሚሳተፍ ፓርቲ እውነት ፓርቲ ነው ለማለትም የሚቻል አይደለም። ከዚህ አንፃር ቆም ብለው አሁንም ጊዜ ያላቸው ለኢትዮጵያን ሕዝብ የልብ ትርታ አዳምጠው ውሳኔ እንዲወስኑ ይጠበቃል። ለነገው ምናልባት ከወቅታዊ ጉዳዮች አንፃር እንደው ሐሳብ ልስጥ በዚህ ነገር ላይ የሆነ ነገር ማለት አለብኝ የምትለው ነገር ካለ ብዙ ነገሮች አጀንዳዎች ያናነሳናቸው ርዕሰ ጉዳዮች አሉ ብዙ በጣም በርካታ እንደው አንድ ነገር በለና ዝግጅታችን እናብቃ። ለፋኖ አንድ ነገር ልበልና እንደው አመሰግናለሁ። መሳይ ውስጥ ያለ ነገር ምንድነው? ፋኖ እንግዲህ አሁን ብዙ ነገር ሲዘበራረቅ ሳይ አንዱ እንግዲህ ተስፋ ያደረገው ነው ፋኖ እና ስለ ፋኖ ሳስብ መሳይ አራት ኃይሎችን ማሸነፍ አለበት። አሁን ፋኖ ተደራጀ ሲባል የብልጽግና ወታደር መደምሰሱን ብቻ አይደለም ማለት ነው። ስንት ኃይል ማሸነፍ ያለው አንዱ ይሄን ሰራዊት ነው በገጠመው ማሸነፍ አለበት። እውነት ነው። ሁለተኛው የሚያሸንፈው ትልቅ ኃይል ግን የኢትዮጵያን ሕዝብ ነው ማለት የኢትዮጵያን ሕዝብ እንዴት ነው ማሸነፈው የሚል ነገር ቁጭ ብሎ ማሰብ አለበት ፋኖ በዚህ ሰዓት። አሁን እንደመድን ሆኖ የሚታይ ነው ነገር ቢሆን የጥሎ ሊሄድ ይችላል የሰው ማዕከላዊ መንግስት ሊፈርስ ይችላል። በጣም ብዙ ገፊ ነገር ነው የመጣው እዚህ ሰውዬ ላይ መሰለኝና ፋኖ የኢትዮጵያን ሕዝብ ማሸነፍ አለበት። የትግራይን ሕዝብ ማሸነፍ አለበት። የጉራጌን ሕዝብ ማሸነፍ አለበት። የኮንሶል ሕዝብ ማሸነፍ አለበት። የሚያሸንፈው ደግሞ በዚህ ባጠለቀው ኮፍያ ብቻ አይደለም ከሌሎች ወንድሞቹ ጋር ተባብሮ ነው። ትልቅ ጥምረት ፈጥሮ ነው የኢትዮጵያን ሕዝብ ማሸነፍ የሚችለው። በፖለቲካ ማሸነፍ አለበት። ያን ካላደረገ የትም አይደርስም። ስለዚህ ፋኖ አመራሮች በዚህ አጋጣሚ መሳይ ይሄንን እድል ስለሰጠኝ አመሰግናለሁ። እንዴት አድርገን ነው ሌሎች ወገኖቻችንን በፖለቲካሊ ማለት ነው አሸንፈን የሥርዓት ለውጥ የምናመጣው ለዚህ ህዝብም ተስፋ ምን ሆኖ ነው እንዲያስቡበት እንደውች መልእክት መጨረሻ ላይ ማስተላለፍ ጥሩ ይመስለኛል። በጣም አመሰግናለሁ መሳይ። ተመልካቾቻችን በዚሁ የዛሬውን ዝግጅታችንን አበቃን። አብራችሁን ስለነበራችሁ ምስጋናችን ከልብ ነው። ኢትዮጵያ በክብር ለዘላለም ትኑር። ጤና ይስጥልን።